ሰላም ጤና ይስጥልኝ ክብራትና ክብራን የሄልዝ ኤዱኬሽን ቻናል ቤተሰቦች እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው አይኖቻችንን በተፈጥሯዊ መንገድ ለመጠገንናም ለመጠበቅ የሚረዱ አራት ዘሮችን በዚህ ቪዲዮ ላይ እነግራችኋለሁኝ ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሮ አሳውቁላለሁኝ። ጥያቄያችሁን ደግሞ በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። አይኖቻችሁ በፍጥነት መድከም እንደጀመሩ አስተውላችኋል? ቃላቶች እየደበዘዘባችሁ፣ የበለጠ መድረቅ፣ ብስጭት ወይም ደግሞ በምሽት በግልጽ የማየት ችግር አጋጥሟችሁ ያውቃል? አብዛኛዎቹ ሰዎች ደካማ የአይን እይታ ከዕድሜ መግፋት ጋር ብቻ የተያያዘ ይመስላቸዋል። ነገር ግን ብዙ የአይን ችግሮች ከንጥረ ነገር እጥረት፣ ከብግነት ወይም ከኢንፍላሜሽን፣ ከደካማ የደም ዝውውርናም በአይኖቻችን ውስጥ ከሚከሰት የኦክሲዲቲቭ ስትረስ ጋር የተያያዙ ናቸው። እናም የሚያስገርመው አንዳንድ በጣም ኃይለኛ የሆኑት ለአይኖቻችን ድጋፍን የሚሰጡ ንጥረ ነገሮች በእነዚህ ጥቃቅን ዘሮች ውስጥ ተደብቀው ይገኛሉ። እነዚህ ዘሮች ኦሜጋ ስሪ ቅባቶችን፣ ዚንክን፣ ቫይታሚን ኢ፣ አንቲኦክሲዳንቶችን፣ ሊዩቲንን እና ማዕድናትን የያዙ ሲሆን እነሱም ሬቲናችንን ወይም ደግሞ የአይን መጋረጃን ለመመገብ፣ የእንባ ምርትን ለመደገፍና ስስ የሆኑ የአይን ሴሎቻችንን ከጉዳት ለመጠበቅ ይረዳሉ። ዛሬ አይኖቻችንን ለመጠበቅ ለመደገፍና በተፈጥሯዊ መንገድ ለማጠንከር ስለሚረዱ አራት ኃይለኛ ዘሮች እነግራችኋለሁኝ። በተለይም እድሜያችን እየገፋ በሚሄድ ሰዓት። ስለዚህ እስከ መጨረሻው ድረስ አብራችሁኝ መቆየታችሁን እርግጠኛ ሁኑ። ምክንያቱም ከእነዚህ ዘሮች መካከል አንዱ የተፈጥሮ የአይን ማለስለሻ ወይም ደግሞ እርጥበት ሰጪ ተብሎም የሚጠራ ነው። በቀጥታ እንጀምር። አንደኛ ተልባ ነው። ደረቅ አይንን የሚዋጋው ዘር ነው። ተልባ ለእርጅና የአይን እይታችንን ከሚሆኑት ምርጥ ዘሮች ውስጥ አንዱ ነው። ምክንያቱም በኦሜጋ ስሪ ፋቲ አሲድ በተለይም በኤኤልኤ የበለጸገ ስለሆነ ነው። ይህ ደግሞ በአይኖቻችን ውስጥ ያለውን ጨምሮ በመላው ሰውነታችን ውስጥ ያለውን ብግነትን ለመቀነስ ይረዳል። ከ50 ዓመት በላይ የሆኑ ብዙዎቻችን በእነዚህ እንሰቃያለን። የአይን መድረቅ፣ የማቃጠል ስሜት፣ የአይን እንባ መቅረት ወይም ፈሳሽ መብዛት፣ በምስል ወይም ስክሪኖች ምክንያት የሚመጣ የአይን ድካም፣ መቅላትና እንዲሁም ደግሞ ብስጭት። እናም አንዱ ዋናው ምክንያት ደካማ የእንባ ጥራትና ብግነት ነው። ኦሜጋ ስሪ ቅባቶች ጤናማ የእንባ ምርትን ለመደገፍ ይረዳሉ። እንዲሁም የአይኖቻችንን እርጥበት በተፈጥሯዊ መንገድ ሊያሻሽሉም ይችላሉ። ተልባ ለደም ዝውውራችንም ይረዳል። አይኖቻችን በየሰከንዱ ኦክስጅንናም ንጥረ ነገሮችን የሚፈልጉ ጥቃቅን የደም ስሮችን ይዘዋል። የተሻለ የደም ዝውውር ማለት ለሬቲናችንና ለአይን ነርቭ ቲሹዎቻችን የተሻለ አመጋገብ ማለት ነው። ሌላው ኃይለኛ ጥቅሙ ደግሞ ተልባ ሊግናንስ የተባሉ አንቲኦክሲዳንቶችን የያዘ ሲሆን እሱም የአይን እርጅናን ከሚያስከትሉ ትልልቅ ምክንያቶች አንዱ የሆነውን የኦክሲዲቲቭ ስትረስን ለመዋጋት ይረዳል። ታዲያ ተልባን ለመውሰድ ምርጡ መንገድ በፍጹም ሙሉውን ተልባ አትውሰዱ። ሰውነታችን የተፈጨውን ተልባ በተሻለ ሁኔታ ይመጠዋል። አንድ የሾርባ ማንኪያ የተፈጨ ተልባን በየቀኑ ተጠቀሙ። በኦትሜል ላይ ጨምሩት። በእርጎ ውስጥ ጨምሩ። በስሙዚ ውስጥ ወይም ደግሞ በሞቀ ውሃ ውስጥ በማድረግ መጠቀም ትችላላችሁ። ከተልባ ጋር በቂ ውሃ ጠጡ፣ ምክንያቱም እሱ ፈሳሽን ይመጣል። ሁለተኛ የዱባ ፍሬዎች ናቸው። የሌሊት እይታ ጠባቂ ናቸው። የዱባ ፍሬዎች አነስተኛ ናቸው፣ ነገር ግን ለአይኖቻችን ጤና በሚያስደንቅ ሁኔታ ኃይለኛ ናቸው። የእነሱ ሚስጥራዊ መሳሪያ ደግሞ ዚንክ ነው። ሬቲናችን ቫይታሚን ኤን ለማጓጓዝ እና በአይኖቻችን ውስጥ መከላከያ ቀለም የሆነውን ሜላኒንን ለመፍጠር ዚንክ ያስፈልገዋል። ዝቅተኛ የሆነ የዚንክ መጠን ከእነዚህ ጋር የተያያዘ ነው። ደካማ የሌሊት እይታ፣ የደበዘዘ እይታ፣ በጨለማ ውስጥ የአይኖቻችን መለማመድ መዘግየት እና የአይን እርጅና መጨመር
ለዚህ ነው ብዙዎቻችን እያረጀን ስንሄድ በምሽት የእይታችን መበላሸት የሚሰማን። የዱባ ፍሬዎች እነዚህን ይዘዋል። ቫይታሚን ኢ፣ አንቲኦክሲዳንቶችና ጤናማ ቅባቶችን። እነዚህ ንጥረ ነገሮች በእድሜ መግፋት፣ በብክለትና ከልክ በላይ በስክሪን መጋለጥ ምክንያት ከሚመጣው የኦክሲዲቲቭ ስትረስ ሬቲናችንን ለመጠበቅ ይረዳሉ። አንዳንድ ጥናቶችም እንደሚያመለክቱት በዚንክ የበለጸጉ ምግቦች በእድሜ መግፋት ምክንያት የሚመጣን የአይን መዳከምን ለመቀነስ ይረዳሉ። የዱባ ፍሬዎችን ታዲያ ለመመገብ ምርጡ መንገድ በየቀኑ አንድ ትንሽ እጅ ጭብጥን ሙሉ መመገብ። በተቻለ መጠን ጨው የሌላቸውን ምረጡ። በሰላጣዎች ወይም በሾርባዎች ላይ በትኑት። ከመጠን በላይ አትመገቧቸው። በጣም ከፍተኛ የካሎሪ ክምችት ስላላቸው ከመጠን በላይ መውሰድ የምግብ መፈጨታችንን ሊያስተጓጉል ይችላል። ሶስተኛው ቺያሲድ ነው። የተፈጥሮ የአይን ማለስለሻ ነው። አይኖቻችን ዘወትር እንደዚህ የሚሰሙን ከሆነ የደረቁ፣ የሚኮሰኩሱ፣ የደከሙ እና የተቆጡ ቺያሲድ ይረዳናል። ቺያሲድ ውሃን በመምጠጥ የጄል መሰል ይዘትን ይፈጥራሉ። በሰውነታችን ውስጥ እርጥበትን ለመደገፍ ይረዳሉ። እንዲሁም የእንባ መረጋጋትን ሊያሻሽሉ የሚችሉ የኦሜጋ ስሪ ቅባቶችንም ይሰጡናል። ለዚህ ነው ብዙ ሰዎች ቺያሲድን የተፈጥሮ ማለስለሻ ብለው የሚጠሯቸው። ቺያሲድ እነዚህንም ይዟል። አንቲኦክሲዳንቶችን፣ ማግኒዥየም፣ ፋይበርና የእጽዋት ፕሮቲንን። እነዚህ ንጥረ ነገሮች ብግነትን ለመቀነስና ስስ ወደሆኑ የአይኖቻችን ቲሾዎች የደም ዝውውርን ለማሻሻል ይረዳሉ። ሌላው የተደበቀው ጥቅም የደም ስኳር መውጣትና መውረድ በጊዜ ሂደት በአይኖቻችን ውስጥ ያሉትን ጥቃቅን የደም ስሮችን ሊጎዳ ይችላል። በቺያሲድ ውስጥ ያለው ፋይበር የስኳር መምጠጥን ለመቀነስ ይረዳል። ይህም የረጅም ጊዜ የአይን ጤናችንን ሊደግፍ ይችላል። ቺያሲድን ለመጠቀም ምርጡ መንገድ ከመመገባችሁ በፊት ከአንድ የሻይ ማንኪያ እስከ አንድ የሾርባ ማንኪያ ቺያሲድን በውሃ ውስጥ ከ30 እስከ 40 ደቂቃ ያክል ዘፍዝፏቸው ወይም ደግሞ ለአንድ ሌሊት በፍሪጅ ውስጥ በውሃ ውስጥ አድርጋችሁ ማሳደር። ከነዚህ ጋር አዋህዳችሁ መጠቀም ትችላላችሁ። ከእርጎ ጋር፣ ከስሙዚ ጋር፣ ከኦትሜል ጋር እናም ከሎሚ ውሃ ጋር። በጭራሽ ከፍተኛ መጠን ያለው ደረቅ ቺያሲድን ታዲያ በቂ ፈሳሽን ሳትወስዱ እንዳትመገቡ። ቺያሲድን ከተጠቀማችሁ በኋላ በቂ ፈሳሽም ያስፈልጋችኋል። እንዲሁም ቺያሲድን ቢያንስ በትንሹ 40 ደቂቃ በውሃ ውስጥ መዘፍዘፍ አለበት። አራተኛ ሱፍ ነው። የቫይታሚን ኢ የአይን ጋሻ ነው። ሱፍ ከተፈጥሯዊ የቫይታሚን ኤ ምንጮች መካከል በጣም የበለጸጉት ናቸው። እናም ቫይታሚን ኢ ለሚያረጁ አይኖቻችን እጅግ በጣም አስፈላጊ ነው። ምክንያቱም አይኖቻችን ዘወትር ለእነዚህ የተጋለጡ ስለሆኑ ነው። ለፀሐይ ብርሃን፣ ለሰማያዊ ብርሃን ከስክሪኖች ከሚወጣ ማለት ነው፣ ለኦክሲዴሽን እና ለአካባቢ ውጥረት። ቫይታሚን ኢ ደግሞ የአይን ሴሎቻችንን ከፍሪ ራዲካል ጉዳት ለመጠበቅ እንደ ጋሻ ሆኖ ያገለግላል። ይህ እነዚህን ለመደገፍ ይረዳል። የረቲና ጤናን፣ የአይን ሌንስ ጤናንና አጠቃላይ የአይን እርጅና መከላከያን። ሱፍ የደም ዝውውርን እናም የሴል ጥገናን የሚደግፉ ሴሊኒየም እናም ጤናማ ቅባቶችንም ይዘዋል። ታዲያ ሱፍን ለመመገብ በየቀኑ አንድ ትንሽ እጅ ሱፍን ለመመገብ ሞክሩ። እንዲሁም በፈለጋችሁት መልኩ መመገብ ትችላላችሁ። በተቻለ መጠን ጨው የሌላቸውን የሱፍ ዘሮችን ምረጡ። ምክንያቱም ከመጠን በላይ የሆነ ሶዲየም የደም ግፊታችንን ሊያባብሰው ይችላል። ይህም በአይኖቻችን ጤና ላይ ተጽዕኖን ሊያሳድር ይችላል። ታዲያ ለአይን ድጋፍ የሚሆን ኃይለኛ ጥምረትን ከፈለጋችሁ እነዚህን 4 ዘሮችን በሉቲንና በዚያክሳንቲን የበለጸጉ ምግቦች ጋር አዋህዷቸው። እንደ ስፒናች፣ ኬል ወይም ደግሞ ከጥቁር ጎመን፣ እንቁላል እናም እንደ ብሮኮሊ ካሉት ጋር። እነዚህ ንጥረ ነገሮች በቀጥታ በሬቲናችን ውስጥ የሚከማቹ ሲሆን ጎጂ ብርሃንን ለማጣራት ይረዳሉ። እናም እንዳትረሱ አይኖቻችን እነዚህንም ይፈልጋሉ። ጥሩ የሆነ እንቅልፍ፣ በቂ የሆነ እርጥበት ወይም የውሃ መጠን፣ የደም ስኳር ቁጥጥር፣ ማጨስን መቀነስና መደበኛ የአይን ምርመራ ደግሞ ማድረግ አለብን። ምንም አይነት አንድ ነጠላ ምግብ ብቻ
በአንድ ሌሊት የተጎዳ እይታን በተአምር ሊመልስ አይችልም። ነገር ግን የዕለት ተዕለት አመጋገባችን በጊዜ ሂደት ጤናማ አይኖችን ለመጠበቅ፣ ለመመገብ እናም ለመደገፍ ይረዳል። ጥቃቅን ዘሮች ቀላል ሊመስሉ ይችላሉ፣ ነገር ግን በውስጣቸው በሰውነታችን ውስጥ ካሉት በጣም ስስ አካላት አንዱን አይኖቻችንን ለመከላከል የሚረዱ ንጥረ ነገሮች አሏቸው። ዋናው ቁልፉ ነገር ወጥነት ወይም ደግሞ ዘወትር ማድረግ ነው። በየቀኑ የሚደገሙ ትናንሽ ጤናማ ልማዶች በዓመታት ውስጥ ትልቅ ለውጥን ሊያመጡ ይችላሉ። ታዲያ ከነዚህ 4 ዘሮች መካከል የትኛውን አስቀድማችሁ እየተመገባችሁ ነው? ተልባን፣ የዱባ ፍሬን፣ ቺያሲድን ወይንስ ደግሞ ሱፍን? ከታች ባለው የአስተያየት መስጫ ወይም የኮመንት ቦታ ላይ አሳውቁኝ። እናም በዚህ ቪዲዮ ከተደሰታችሁ ወይም ከተጠቀማችሁበት ላይክ ማድረጋችሁን፣ ሰብስክራይብ ማድረጋችሁን እንዳትዘነጉ። እናም ይህንን በተፈጥሯዊ መንገድ ጤናማ አይኖች እንዲኖሩት ለሚፈልግ ሰው ደግሞ ሼር ማድረጋችሁን እንዳትዘነጉ። የዛሬው የጤና ትምህርት ይህንን ይመስል ነበረ። በሚቀጥለው ቪዲዮ እስከምንገናኝ ድረስ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው።